ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ተናፋቂውና ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ሲቀጥል ቼልሲ በሜዳው ስታንፎርድ ብሪጅ ወልቨርሃምፕተንን የሚያስተናግድበት ጨዋታ በጉጉት ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ከጋዜጠኞች ለቀረቡላቸው ጥያቄዎች ማብራሪያ ሰጥቷል። አሰልጣኝ ኢንዞ ማሬስካ ጨዋታውን በተመለከተ ያነሷቸውን ዋና ዋና ሀሳቦችን እንመለከታለን። ሌሎች ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት ጨዋታዎች በእኛ ሰዓት አቆጣጠር ቅዳሜ ምሽት 5 ሰዓት ቼልሲ በሜዳውና በደጋፊው ፊት ከወልቭስ ጋር ይፋለማል። ቼልሲ በአውሮፓ ሻምፒየንስ ሊግ አዘርባጃን ድረስ ተጉዞ ከአዘርባጃኑ ክለብ ካራባ ጋር 2-2 መለያየቱ ይታወሳል። ከካራባ ክለብ ጨዋታው መልስ እንግዲህ በስታንፎርድ ብሪጅ ወልቨርሃምፕተንን የሚገጥምበት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ቼልሲ እንግዲህ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 17 ነጥብ በመያዝ 7ኛ ደረጃ ላይ ይገኛል። በትልቅ የውጤት ቀውስ ውስጥ የሚገኘው ብስ ወይም ወልቨርሃምፕተን እንግዲህ 2 ነጥብ ብቻ በመያዝ 20ኛ ደረጃ ላይ ይገኛል። ወልቨርሃምፕተን እንግዲህ በትልቅ የውጤት ቀውስ ላይ የሚገኝ ክለብ ነው። በእንግሊዝ ፕሪሚየር ሊግ ባደረጋቸው 10 ጨዋታዎች እንግዲህ 2 ነጥብ ብቻ ነው መሰብሰብ የቻለው። 2 ጨዋታዎችን አቻ ወጥቶ 2 ነጥብ ሰብስቧል። ይህም በእንግሊዝ ፕሪሚየር ሊግ እንግዲህ ዘወረስት የሚባል በጣም ዝቅተኛ የሚባል ውጤት ነው። ይህን ተከትሎ እንግዲህ ወልቨርሃምፕተን አሰልጣኝ ቪቶር ፔሬራን አሰናብቶ እንግዲህ የወልቨርሃምፕተን የወጣት ክለቦች አሰልጣኝ የሆነውን ጄምስ ኮሊንን በጊዜያዊ አሰልጣኝነት ቀጥሯል። በቀጣይ እንግዲህ በቋሚነት የአሰልጣኝ እስከሚያስፈርም ድረስ ጄምስ ኮሊን የወልቨርሃምፕተን የወጣቶች አሰልጣኝ ወልቭስን የሚያሰለጥን ይሆናል ማለት ነው። ብዙ ጊዜ ክለቦችን ስንመለከት አሰልጣኝ በሚቀይሩበት ጊዜ ውጤታማ ለመሆን ጥረት ያደርጋሉ። ምክንያቱም ተጫዋቾች በአሰልጣኙ ለመወደድና የቋሚነትን ቦታ ለማግኘት ያላቸውን ኃይል ሰጥተው በከፍተኛ ወኔ ይጫወታሉና ወልቨርሃምፕተንም እንግዲህ ምናልባትም አሁን ባለው ሁኔታ ዝቅተኛ ደረጃ የሚገኝ ቢሆንም አዲስ አሰልጣኝ በማምጣቱ ምክንያት ምናልባትም የወልቨርሃምፕተን ተጫዋቾች ለቼልሲ ፈተና ሊሆኑበት የሚችሉበት አጋጣሚ ሊኖር ይችላል። ቼልሲ በእንግሊዝ ፕሪሚየር ሊግ ባለፈው ሳምንት እንግዲህ በለንደን ደርቢ ቶትንሃም ሜዳ ድረስ ሂዶ በአስደናቂ ጨዋታ 1-0 አሸንፎ መምጣቱ ይታወቃል። በአንጻሩ በውጤት ቀውስ ውስጥ የሚገኘው እንግዲህ ወልቭስ በፉልሃም 3-0 በሆነ ውጤት ተሸንፎ ቼልሲን ቅዳሜ ምሽት 5 ሰዓት የሚገጥም ይሆናል ማለት ነው። የሁለቱ ቡድኖች አጠቃላይ ግንኙነታቸውን ስንመለከት በሁሉም ውድድሮች በእንግሊዝ ፕሪሚየር ሊግ፣ በካራባው ካፕ፣ በኤፍኤ ካፕ በአጠቃላይ በሁሉም ውድድሮች 120 ጊዜ ተገናኝተዋል። ቼልሲ 47ቱን በማሸነፍ ትልቅ የማሸነፍ ሪከርድ ይዞ ይገኛል። 30 ጨዋታዎችን አቻ በሆነ ውጤት ሁለቱ ቡድኖች ጨርሰዋል። እንደዚሁም ወልቨርሃምፕተን ቼልሲን 43 ጊዜ ማሸነፍ ችሏል። ቼልሲና ወልቭስ በስታንፎርድ ብሪጅ ባደረጓቸው ያለፉት 5 ጨዋታዎች ቼልሲ የበላይነት አለው። 3ቱን ጨዋታ ማሸነፍ ችሏል። እንደዚሁም በሁለቱ ጨዋታዎች አቻ ወጥተዋል። ስለዚህ ባለፉት በስታንፎርድ ብሪጅ በተደረጉ 5 ጨዋታዎች ማለት ነው ወልቨርሃምፕተኖች ቼልሲን አንድም ጊዜ ማሸነፍ አልቻሉምና በሁሉም ንጽጽሮች ቼልሲ የተሻለ ሪከርድ አለው ብሎ መናገር ይቻላል። በካራባው ካፕ የአራተኛ ዙር ጨዋታዎች እንደዚሁ ቼልሲ ወልቨርሃምፕተን ድረስ በመሄድ 4-3 በሆነ ውጤት አሸንፎ መመለሱ ይታወቃል። በዚህም ቼልሲ በካራባው ካፕ 16ቱን ተቀላቅሎ ጨዋታውን የሚያደርግ ይሆናል ማለት ነው። ስለዚህ በቅርብ ጊዜ ግንኙነት እንኳን በካራባው ካፕ ቼልሲ ወልቨርሃምፕተንን ማሸነፉ የሚታወስ ነው። ምንም እንኳን ቼልሲ እንግዲህ ወልቨርሃምፕተን ላይ የተሻለ ሪከርድ የተሻለ የማሸነፍ ሬት ቢኖረውም የእንግሊዝ ፕሪሚየር ሊግ ቡድኖች እንግዲህ አስቸጋሪ እንደሆኑ ይታወቃል። ቼልሲ ደግሞ በመከላከል የሚጫወቱና በሎ ብሎክ ኳስን በመከላከል እንደዚሁም በመልሶ ማጥቃት ጨዋታ የሚያደርጉ ክለቦች እንደሚከብዱት ይታወቃልና ምናልባትም ጨዋታው ሊከብደው ይችላል። ነገር ግን
ስታንፎርድ ብሪጅ እንደመሆኑ መጠን ቼልሲ እንግዲህ በደንብ መጫወት ይጠበቅበታል ብዬ አስባለሁ። ለጨዋታው በእጅጉ ትኩረት ሰጥተው መግባት አለባቸው ብዬ አስባለሁ። ከቶትንሃም በፊት በተደረገው ጨዋታ ማለትም ቼልሲ ከሰንደርላንድ ጋር ባደረገው ጨዋታ እንደዚሁ ቼልሲ በቀላሉ ጨዋታውን ያሸንፋል ቢባልም በሜዳውና በደጋፊው ፊት ቼልሲ 2-1 መሸነፉ ይታወሳልና አሁንም ቢሆን ክለቦችን መናቅ አያስፈልግም። እያንዳንዱን የፕሪሚየር ሊግ ጨዋታ በደንብ ትኩረት ሰጥተው አሰልጣኝ ኢንዞ ማሬስካ በትኩረት ይህን ጨዋታ ማሸነፍ አለባቸው ብዬ አስባለሁ። ቼልሲ ይህን ጨዋታ የሚያሸንፍ ከሆነ ወደፊት የመጠጋት እድሉ ከፍተኛ ነው። ይህን ጨዋታ የሚያሸንፍ ከሆነ በፕሪሚየር ሊጉ እስከ 3 ምናልባትም እስከ 4 ድረስ የሚመጣበት እድል አለና ይህንን ውጤት በዚህ ጨዋታ ቼልሲ ውጤት ይዞ መውጣት አለበት ብዬ አስባለሁ። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ለቀረቡላቸው ጥያቄዎች ማብራሪያ ሰጥተዋል። ጨዋታውን በተመለከተ ያለውን ሁኔታ አስረድተዋል። ስለ ተጫዋቾች ጉዳት አንስተዋል። እንደዚሁም ሌሎች ጉዳዮችን አንስተዋልና እስኪ በዋናነት ያነሷቸውን ጉዳዮች እንመልከት። በመጀመሪያ ስለ ፔድሮ ኔቶ ነበረ ሀሳባቸውን የሰጡት አሰልጣኝ ኢንዞ ማሬስካ። ፔድሮ ኔቶ የተወሰነ ጉዳት አጋጥሞታል ብለዋል። ስለዚህ ቅዳሜ ምሽት ከወልቭስ ጋር በሚደረገው ጨዋታ ላይ ይሰለፍ አይሰለፍ ገና አልወሰንም። የሕክምና ቡድን አባላት ነው ይህንን የሚወስኑት። እንደዚሁም ትሬኒንግ የዛሬውና የነገውን ትሬኒንግ አይተን ነው ልንወስን የምንችለው። ስለዚህ አሁን ላይ ሌላቸው የምችል ነገር ቢኖር ፔድሮ ኔቶ መጠነኛ ጉዳት አጋጥሞታል። የመሰለፉና ያለመሰለፉ ነገር አጠራጣሪ ነው ብለዋል አሰልጣኝ ኢንዞ ማሬስካ። እንደምናስታውሰው ፔድሮ ኔቶ ቼልሲ ከካራባክ ባደረገው የአውሮፓ ሻምፒየንስ ሊግ ጨዋታ ላይ አልተሰለፈም። ወደ አዘርባይጃን ባኩም አላመራም ነበረ ከቡድን ስታፍ አባላት፣ ምክንያቱም ጉዳት አጋጥሞት ማለት ነው። ስለዚህ ከወልቭስ ጋር በሚደረገው ጨዋታ ላይ እንግዲህ የመሰለፉ ነገር አጠራጣሪ ይሆናል። ሁኔታውን አይተን እንወሰዳለን ሲሉ አሰልጣኝ ኢንዞ ማሬስካ በጋዜጣዊ መግለጫቸው ላይ አንስተዋል። ሌላው ስለ ሮሚዮ ላቪያ ጉዳት አንስተዋል አሰልጣኝ ኢንዞ ማሬስካ። ሎሚ ላቪያ እንግዲህ በአውሮፓ ሻምፒየንስ ሊግ ከአዘርባይጃኑ ክለብ ካራባክ ጋር በተደረገው ጨዋታ በቋሚ አሰላለፍ ውስጥ ተካቶ ነበረ። ነገር ግን ገና 4ኛ ደቂቃ ላይ የጉልበት ጉዳት አጋጥሞት ተቀይሮ በሞሰስ ካይሴዶ ተቀይሮ መውጣቱን እናስታውሳለንና አሰልጣኝ ኢንዞ ማሬስካ ምንድነው ያሉት? አሁን ላይ ጉዳት አጋጥሞታል። የጉዳት መጠኑ ምን ያህል እንደሆነ አልታወቀም። ስለዚህ በቀጣዮቹ ቀናት የላቪያን የጉዳት ሁኔታ እናሳውቃቸዋለን ብለዋል። ላቪያ ድጋሚ ጉዳት በማስተናገዱ በጣም አዝኛለሁ ብለዋል አሰልጣኝ ኢንዞ ማሬስካ። ጉዳት እንዳያጋጥመው የሚጫወትበትን ደቂቃ ለመቀነስ ሞክረናል። በርካታ ጨዋታዎች ላይ የቀየርን ነበር የምናስገባው፣ ምክንያቱም ጉዳቱ እንዳያገረሽበት በሚል የተቻለንን አድርገናል ላቪያ ጉዳት እንዳያስተናግድ፣ ነገር ግን አልቻልንም። አሁንም ጉዳት አጋጥሞታል ሲሉ አሰልጣኝ ኢንዞ ማሬስካ በላቪያ ጉዳት እንዳዘኑ ገልጿል። እንግዲህ በተደጋጋሚ ጉዳት ከሚያስተናግዱ ተጫዋቾች አንዱ ላቪያ ነው። በርካታ ጊዜ ጉዳት የሚያጋጥመው ተጫዋች ነው። በቼልሲ ቤት ምናልባትም እንደ ላቪያ በተደጋጋሚ የሚጎዳ ተጫዋች አለ ብሎ መናገር አይቻልምና አሰልጣኝ ኢንዞ ማሬስካም እንግዲህ በጉዳቱ ማዘናቸውን ገልጸው የተቻለንን ሁሉ ብናደርግም ከጉዳት ሊያመልጥ አልቻለም ብለዋልና የላቪያ ጉዳት በቀጣዮቹ ቀናት የሚገለጽ ይሆናል። ላቪያ አስደናቂ ተጫዋች ነው። ብዙ ጊዜ ካስተዋላችሁ ከጉዳት ተመልሶ በሚጫወትበት ጨዋታዎች ሁሉ በጉዳት የተመለሰ አይመስልምና ኮንሲስተንት ሆኖ የሚጫወት ምርጥ ተጫዋች ነው። በተለይ ኢንዞ ፈርናንዴዝን በማሳረፍ እንደዚሁም ካይሴዶንም በማሳረፍ ለአንዳንድ ጨዋታዎች ላይ በቋሚነት ይሁን ተቀይሮ እየገባ የሚያደርገው እንቅስቃሴ ጥሩ ነው። ነገር ግን ጉዳት አስቸግሮታልና የዚህ ልጅ የጉዳት ሁኔታ እጅግ አሳሳቢ ነው ብሎ መናገር ይቻላል። ሌላው አሰልጣኝ ኢንዞ ማሬስካ ያነሱት ዋና ጉዳይ ተጫዋቾችን አቀያይሮ የመጠቀም ጉዳይ ነው። እንግዲህ ከጋዜጠኞች የቀረበላቸው ጥያቄ ምንድነው? ለምንድነው ቋሚ 11ህን ለብዙ ጊዜያት ማታጫውተው? ለምንድነው ሁሉ ጊዜ በሮቴሽን ማለትም ተጫዋቾችን እያፈራረቅ የምትጠቀመው የሚል ጥያቄ ቀርቦላቸው ነበረ። አሰልጣኝ ኢንዞ ማሬስካ ምንድነው ያሉት? ተጫዋቾችን አቀያይሮ መጠቀም፣ ሮቴሽን ማድረግ የክለቡ እቅድ ነው ብሏል። እንግዲህ ይህ የሚያሳየው አሰልጣኝ ኢንዞ ማሬስካ በቼልሲ ባለሀብቶች ተጽዕኖ እንደሚደረግባቸውና ተጫዋቾችን አቀያይረው እንዲጠቀሙ እንደሚነገራቸው ነው እንግዲህ ከአሰልጣኝ ኢንዞ ማሬስካ ንግግር መረዳት የሚቻለው።
እንግዲህ እንዳስተዋልነው ከሆነ አሰልጣኝ ኢንዞ ማሬስካ ብዙ ጊዜ ቋሚ 11 ቋሚ የሆነ ሁል ጊዜ የሚጠቀሙት ቋሚ 11 የላቸውም። አንድ ጨዋታ ላይ የተጠቀሙት ተጫዋች በሌላ ጨዋታ ላይ አይጠቀሙትም። ይህም በብዙ የቼልሲ ደጋፊዎች ዘንድ እንግዲህ አልተወደደም። ነገር ግን ይህ ለምን ያደርጋሉ ተብሎ የተጠየቁት አሰልጣኝ ኢንዞ ማሬስካ በክለቡ ተገደው እንደሆነና የክለቡ ሐሳብና የክለቡ ስትራቴጂ እንደሆነ አንስቷል። ምክንያቱም ክለቡ ተጫዋቾቹ እድል አግኝተው ተጫውተው በሌሎች ክለቦች እንዲታዩና በውድ ዋጋ መሸጥ ይፈልጋል ክለቡና ከቢዝነስም አንፃር አስቦ ነው እንግዲህ ክለቡ አሰልጣኙ ተጫዋቾችን እያፈራረቁ እንዲጠቀሙ እያስገደዳቸው የሚገኘውና ስለዚህ ቼልሲ በቀጣዮቹም ጨዋታዎች እንደዚሁ ኮንሲስተንት የሆነ በቋሚነት የሚሰልፉ ተጫዋቾችን ይዞ ወደ ሜዳ አይገባም ማለት ነው። የሆነ ጨዋታ ላይ የተወሰኑ ተጫዋቾችን ይዞ ይገባል። በሌላም ጨዋታ እንደዚሁ ተጫዋቾችን እያቀያየረ የሚጠቀም ይሆናል። አሰልጣኙ እንግዲህ ከዚህ በኋላ ይወቀሳሉ ብዬ አላስብም። ምክንያቱም የክለቡ ስትራቴጂ ስለሆነ እና የክለቡ ባለሀብቶች እያስገደዷቸው ስለሆነ ነው ተጫዋቾችን አቀያይረው የሚጠቀሙት። የተጫዋቾችን አቀያይሮ መጠቀም እንግዲህ በርካቶች የቼልሲ ደጋፊዎች ይህን ሀሳብ ይቀበሉታል ብዬ አላስብም፣ እኔም ጨምሮ። ምክንያቱም አብዛኞቹ የእንግሊዝ ፕሪሚየር ሊግ ክለቦች አርሰናል፣ እንደዚሁም ሊቨርፑል፣ ማንቸስተር ሲቲ ወጥ የሆነ ቋሚ 11ቸውን ነው ብዙ ጊዜ የሚጠቀሙትና ቼልሲ ግን በአንድ ጨዋታ ላይ ፐርፎርም ያደረጉ ተጫዋቾችን በሌላ ጨዋታ ላይ ያቀያየ ማለት ቤንች አድርገው ሌሎች ተጫዋቾችን የሚጠቀሙ ከሆነ ቡድኑ ላይ የመናበብ ችግር፣ እርስ በርስ የመግባባት ችግር ያመጣልና ይሄ ነገር የቼልሲ ባለሀብቶች ቆም ብለው ቢያስቡት ጥሩ ነው ብዬ አስባለሁ። ሌላው አሰልጣኝ ኢንዞ ማሬስካ ስለ ወጣቱ ተስፈኛው ተጫዋች ስቲቫኦ ሀሳባቸውን አንስተዋል። በድጋሚ አስደናቂ ተጫዋች እንደሆነ መስክሯል። እንግዲህ አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ በሚገኙበት እያንዳንዱ ወቅት ላይ ታዳጊውን ስቲቫኦን ሳያሞግሱ ወጥተው አያውቁም። ይህ ታዳጊ ተጫዋች እንግዲህ ተደጋጋሚ የቋሚነት እድል ከዚህ በኋላ ያገኛል ብሏል። አንዳንድ ጨዋታዎችን እየቀያየርኩ ነው ማስገባው ልምድ እንዲያገኝና ከጉዳትም ለመጠበቅ በሚል ነው። ስለዚህ ሌሎች አንዳንድ ጨዋታዎችን ላይ እንደዚሁ በተከታታይ በቋሚነት የመሰለፍ እድል ልሰጠው እችላለሁ ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። ልጁ ገና እየለመደ ነው። የእንግሊዝ ፕሪሚየር ሊግ ባለፈው ሳምንት ቀዝቃዛ ጊዜያትን ነው ያሳለፈው። የአየሩ ሁኔታ ቀዝቃዛ ነበረ። ያም በመጠኑ ወጣቱ ተጫዋች ስቲቫኦ ጥሩ የአየር ሁኔታ አልነበረም። አሁን ግን የአየሩ ሁኔታ እየተሻሻለ ነው። ስለዚህ የተሻለ ውጤት ያመጣል፣ እንደዚሁም በደንብ ሻይን ያደርጋል ብዬ አስባለሁ ሲሉ አሰልጣኝ ኢንዞ ማሬስካ በድጋሚ ስቲቫኦ ዊሊያምን አሞካሽተዋል። ሌላው ስለ ወልቨርሃምፕተንም አንስተዋል። አዲስ አሰልጣኝ ቀጥረው በአዲስ አሰልጣኝ አሁን ላይ በአዲስ አሰልጣኝ እየተመሩ በመሆኑ ለቼልሲ ምናልባትም ከባድ ፈተና ሊሆኑ ይችላሉ። በአዲስ አወቃቀር ነው፣ በአዲስ የጨዋታ ሀሳቤ ነው ወደ ስታንፎርድ ብሪጅ ለመጫወት የሚመጡት። ስለዚህ ከዚህ በፊት እንደነበሩ ጨዋታዎች ቀላል ይሆናል ብዬ አላስብም። ስለዚህ ጠንካራ ቲም ይሆናሉ ብዬ አስባለሁ። ነገር ግን እንግዲህ በስታንፎርድ ብሪጅ ጨዋታውን አሸንፈን ነጥብ ይዘን ለመውጣት እንሞክራለን ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። ሌላው እንግዲህ የኮልዊል እንደማይሰለፍ ያው ለበርካታ ጊዜ በጉዳት ለቼልሲ ግልጋሎት አይሰጥም። ዳሪዮ ኢሶጎ እንዲሁም ባዲያሽሌ ለቼልሲ ግልጋሎት የማይሰጡ ተጫዋቾች ናቸው። ሌላው ስለ ፓልመር አዳዲስ መረጃዎች እየወጡ ነው። እንደዚሁም አሰልጣኝ ኢንዞ ማሬስካም አጭር ሀሳብ ስለ ፓልመር በተመለከተ አንስቷል። ፓልመር ለረጅም ጊዜ ከሜዳ በርካታ ጊዜ እንግዲህ ለቼልሲ ግልጋሎት አልሰጠም። እንግዲህ ጉዳት ካስተናገደ ብዙ ጊዜያቶችን ተቆጥሯል። ነገር ግን አሁን እየወጡ ባሉ ዘገባዎች መሰረት ኮል ፓልመር ወደ ጨዋታ ሊመለስ እንደሚችል እየተነገረ ነው። አሰልጣኝ ኢንዞ ማሬስካም ይህንኑ አረጋግጧል። እያገገመ ነው፣ በደንብ እየተሻለው ነው። ስለዚህ በቀጣይ በሚደረጉ ጨዋታዎች ፓልመር የመሰለፍ ተስፋ እንዳለው አሰልጣኝ ኢንዞ ማሬስካ ፍንጭ ሰጥቷል። በተለይ አሁን የኢንተርናሽናል ብሬክ አሁን ከቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ ተደርጎ በቀጣዮቹ ሳምንታት ሊጉ ይቋረጣል። ምክንያቱም በፊፋ የሀገራት ክለብ ምክንያት ይቋረጣልና በሚቀጥሉት ጨዋታዎች ቼልሲ ከኢንተርናሽናል ብሬክ ሲመለስ ኮል ፓልመር ከጉዳቱ አገግሞ ለቼልሲ ግልጋሎት እንደሚሰጥ ነው እየተጠበቀ የሚገኘው። በርካታ የዜና ምንጮችም ይህንን ነው እያነሱ ያሉትና ይሄ በእውነት ለቼልሲ ደጋፊዎች ትልቅ ዜና ነው ብዬ አስባለሁ። ምክንያቱም አሁን ላይ ፓልመር በቼልሲ ቤት የማይተካ ተጫዋች ነው። በጣም ለቼልሲ አስፈላጊው ተጫዋች ነው ብሎ መናገር ይቻላል። ቼልሲ ነጥብ የጣለባቸውን ጨዋታዎች ስንመለከት ምናልባትም ፓልመር ቢኖር ኖሮ ቼልሲ ላይሸነፍ ወይም ደግሞ ነጥብ
ነጥብ ላይጥል ይችል ነበርና የፓልመር በጊዜ ይመለሳል መባሉ እጅግ አስደሳች ነው ብዬ አስባለሁ። በተለይ ከኢንተርናሽናል ብሬክ መልስ ቼልሲ በአውሮፓ ሻምፒየንስ ሊግ በሜዳው ስታንፎርድ ብሪጅ ከስፔኑ ኃያል ክለብ ባርሴሎና ጋር ይፋለማል። ስለዚህ ፓልመር ከባርሴሎና በሚደረገው የሻምፒየንስ ሊግ ጨዋታ ላይ ሊመለስ እንደሚችል እየተነገረ ነው። ስለዚህ የፓልመር ለዛ ጨዋታ መመለስ በእጅጉ ወሳኝ ነው ብዬ አስባለሁና ባርሳን ከሚያህል ትልቅ የአውሮፓ ክለብ ጋር ስንጫወት እንደ ፓልመር ያለ ጎል ጨራሽ አሲስት የሚያደርግ ቡድንን የሚጠግን የሆነ ተጫዋች መኖሩ እጅግ አስፈላጊ ነውና በዚህ ጨዋታ ላይ የፓልመር መመለስ በእጅጉ አስደሳች ነው ብሎ መናገር ይቻላል። የፓልመር መመለስ በብዙዎች ዘንድ በጉጉት ይጠበቃል። የጉዳት ሁኔታዎች በቼልሲ በመጠኑ ቢሆን እየቀነሱ ይገኛሉ። አሁን ላይ እንግዲህ በዘላቂነት ኮሊውልና ዳሪዮ ሶጎ ናቸው ጉዳት ላይ የሚገኙት። ባዲያሽሌን በቅርቡ ይመለሳል ተብሎ ይጠበቃል። የፓልመርም እንደዚሁ የሚመለስ ይሆናል። ላቪያ ገና አልታወቀም። እንግዲህ በቀጣዮቹ ቀናት የላቪያ ጉዳት የሚታወቅ ይሆናል። ረጅም ጊዜ ከሜዳ ይርቃል ብዬ አላስብም። ነገር ግን የተወሰኑ ሳምንታትን ከሜዳ እንደሚርቅ ይጠበቃል። ቅዳሜ ምሽት 5 ሰዓት በስታንፎርድ ብሪጅ ቼልሲ ምን ያሳየናል የሚለው በጉጉት ይጠበቃል። ቶተንሃም ላይ እንዳደረገው ጨዋታ እንግዲህ ሰርፕራይዝ ያደርገናል ወይስ ከሰንደርላንድ እንዳደረገው ጨዋታ ቼልሲ ተዳክሞ ነጥብ ሊጥል ይችላል የሚለው ነገር የምናየው ይሆናል። ነገር ግን ይህን ጨዋታ ቼልሲ የግድ ማሸነፍ ይጠበቅበታል። የእንግሊዝ ፕሪሚየር ሊግ በ25 ነጥብ አርሰናል እየመራ ይገኛል። ማንቸስተር ሲቲ በ19 ነጥብ፣ ሊቨርፑል 18ኛ ደረጃን በመያዝ ከ1 እስከ 3 ያለውን ደረጃ እየመሩ ይገኛሉ። የለንደኑ ኃያል ክለብ ቼልሲ እንግዲህ 7ኛ ደረጃ ላይ ይገኛል 17 ነጥብ በመያዝ። ወልቨርሃምፕተን እንግዲህ 20ኛ ደረጃ ላይ ይገኛል 2 ነጥብ ብቻ በመያዝ ማለት ነው። ስለዚህ 20ኛ የሚገኘው ክለብ ወልቭስ ቼልሲን ይፈትናል ተብሎ አይጠበቅም። ምናልባት ነጥብ የሚጥል ቼልሲ በዚህ ጨዋታ ነጥብ የሚጥል ከሆነ ለአሰልጣኝ ኢንዞ ማሬስካ ትልቅ ውርደት ነው ብሎ መናገር ይቻላል። ምክንያቱም ከካራባ ጋር በአውሮፓ ሻምፒየንስ ሊግ 2-2 መለያየታቸውን ተከትሎ እንዴት በዚህ ትንሽ ክለብ ነጥብ ይጥላሉ ተብለው በብዙ የቼልሲ ደጋፊዎች ዘንድ ተወቅሷል አሰልጣኝ ኢንዞ ማሬስካ። በዚህም ጨዋታ ላይ ውጤት የማያሳዩ ከሆነ ለአሰልጣኙ መጥፎ አጋጣሚን ሊፈጥር ይችላል ብዬ አስባለሁ። የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የጨዋታ መርሃ ግብሮችን ልጠቁማችሁ። ቀን 9 ሰዓት ከ30 ቶተንሃም ከማንቸስተር ዩናይትድ የሚያደርጉት ጨዋታ ይጠበቃል። እንደዚሁም ቅዳሜ ምሽት 12 ሰዓት ላይ ኤቨርተን ከፉልሃም፣ ዌስትሃም ከበርንሌ፣ ሰንደርላንድ ከአርሰናል እንደዚሁ 2 ሰዓት ከ30 ላይ የሚያደርጉት ጨዋታ ይጠበቃል። እንደዚሁም ምሽት 5 ሰዓት ቼልሲ ከወልቨርሃምፕተን ተጫውተው የቅዳሜ መርሃ ግብር ይጠናቀቃል። የእንግሊዝ ፕሪሚየር ሊግ ጨዋታዎች እሁድም ቀጥሎ የሚደረጉ ሲሆን አስቶን ቪላ በሜዳው ከበርንማውዝ ጋር ቀን 11 ሰዓት ላይ ይፋለማል። ብሬንትፎርድ ከኒውካስትል ዩናይትድ፣ ክሪስታል ፓላስ ከብራይተን፣ ኖቲንግሃም ፎረስት ከሊድስ ዩናይትድ እንደዚሁም ምሽት 1 ሰዓት ከ30 ላይ እሁድ ምሽት 1 ሰዓት ከ30 ማንቸስተር ሲቲ ከሊቨርፑል ይፋለማሉ ማለት ነው። የጨዋታውን ሁኔታ ከተመለከታችሁ እንግዲህ በመሪነት ደረጃ ላይ የሚገኙ ክለቦች ከትልልቅ ተጋጣሚዎች ከፊታቸው አሉባቸው። ስለዚህ የነጥብ ሽግሽግ ይኖራል ተብሎ ይጠበቃል። ቼልሲ ይህን ጨዋታ የሚያሸንፍ ከሆነ ካለበት 7ኛ ደረጃ ወደ 4 ወደ 3 የሚመጣበት ደረጃ ያለ በመሆኑ ቼልሲ በከፍተኛ ጥንቃቄ ይህን ጨዋታ መጫወት አለበት ብዬ አስባለሁ። የእንግሊዝ ፕሪሚየር ሊግ እንዲህ የ11ኛ ሳምንት ጨዋታዎች ከተጠናቀቁ በኋላ ፕሪሚየር ሊጉ ከ15 ቀን በኋላ ነው የሚመለሰው። ምክንያቱም የፊፋ የሀገራት ጨዋታ የሚኖር በመሆኑ የእንግሊዝ ፕሪሚየር ሊግ ያበቃልና ቼልሲ እንግዲህ ይህን ጨዋታ አሸንፎ ሀገራት ጨዋታ ተጫዋቾቹን ይለቃል ብዬ አስባለሁ። የእንግሊዝ ብሔራዊ ቡድን እንግዲህ ሪስ ጀምስን መርጦታል፣ ለብሔራዊ ቡድን መርጦታል። ለብሔራዊ ቡድን የተመረጠ ብቸኛው የቼልሲ ተጫዋች ሆኗልና በቼልሲ በኩል እንግዲህ ለእንግሊዝ ብሔራዊ ቡድን ጀምስ የሚሰለፍ ይሆናል ማለት ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ አሳስባለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ እንግዲህ ቼልሲን የተመለከቱ አዳዲስ መረጃዎች ሲኖሩ መጥቼ የማደርሳችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ